ሻሎም ቅዱሳን የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን። ባለፈው ጊዜ ስለ መጨረሻው ዘመን አንዳንድ ነገሮችን ተነጋግረን ነበረ። ክብርና ምስጋና ለእግዚአብሔር ለአምላካችን ይሁን። ዛሬ ደግሞ ቀጣዩን ክፍል አብረን እንመለከታለን። የምንባብ ክፍላችን የሚገኘው ራእይ ምዕራፍ 22 ቁጥር 17 ላይ ነው። መንፈሱና ሙሽራይቱም ና ይላሉ፣ የሚሰማም ና ይበል፣ የተጠማም ይምጣ፣ የወደደም የሕይወትን ውሃ እንዲያው ይውሰድ። እንጸልይ። ጌታ እግዚአብሔር አምላካችን ሆይ የቃልህን ደጅ ክፈትልን፣ በመንፈስ ቅዱስ አስተምረን፣ ጊዜውን ሰዓቱን እኛነታችንን ሁሉ ተቆጣጠር። የእግዚአብሔር ቃል ነፃ ያወጣል። የእግዚአብሔር ቃል ይፈውሳል። ቃልህ በሕይወታችን ፈውስና በረከት እንዲሆንልን እለምንሃለሁ በኢየሱስ ክርስቶስ ስም አሜን። የተወደዳችሁ ወንድሞች እህቶች፣ እንዲሁም ውድ እንግዶች እንዳነበብኩላችሁ በራእይ ምዕራፍ 22 ቁጥር 17 ላይ መንፈሱና ሙሽራይቱ ና ይላሉ፣ የሚሰማም ና ይበል፣ የተጠማም ይምጣ፣ የወደደም የሕይወትን ውሃ እንዲያው ይውሰድ ይላል። እንደ መግቢያነት ይህ ክፍል ድንቅ የሆነውን የዘላለም ሕይወት ግብዣና የመንፈስ ቅዱስ ወይም የቤተ ክርስቲያንን ናፍቆትና ጥሪ ያመለክታል ወይም ይነግረናል። መንፈሱና ሙሽራይቱ ና ይላሉ በሚለው ሐረግ ውስጥ ናፍቆትና ጉጉት ቃል ውስጥ የቤተ ክርስቲያን አባል ክርስቲያኖች የክርስቶስ አካልና መንፈስ ቅዱስ ዳግም ለሚመጣው ጌታ ለዘላለም ሕይወት ጥማት ላላቸው ሁሉ የሕይወት ውሃን በነፃ ያለ ክፍያ እንዲቀበሉ ጥሪ ያቀርባል። ይህ የመጨረሻው የጸጋ ጥሪ ነው። ክብር ለእግዚአብሔር ለአምላካችን ይሁን። እንግዲህ የራእይ ምዕራፍ 22 ቁጥር 17 ቁልፍ ትንታኔ እንደሚከተለው ይሆናል። አንደኛ፣ መንፈሱና ሙሽራይቱ የጥሪው ባለቤቶች ናቸው። መንፈሱና ሙሽራይቱ ና ይላሉ ይላል። የጥሪው ባለቤቶች ናቸው። መንፈሱ የሚለው መንፈስ ቅዱስን ሲሆን ሙሽራይቱ ደግሞ ተብላ የተጠቀሰችው በዚህ ክፍል የክርስቶስ ኢየሱስ የራሱ የአካሉ አካል የሆነችው ቤተ ክርስቲያንን ነው። ሁለቱም ተስማምተው ለድህነት የዘላለም ሕይወትና ምጽአት ጥሪ ያቀርባሉ። ሁለተኛው ና የሚለው ጥሪ ሁለት አቅጣጫ አለው። አንደኛ ለጌታ ማራናታ፣ ጌታ ሆይ ና በማለት በጉጉትና በናፍቆት ዳግም ምጽአቱን በመዘጋጀት መጠባበቅ ነው። ሁለተኛው ሐሳብ ለሰዎች የሕይወት ውሃ ድህነትን ኢየሱስን በመቀበልና የግል ብቸኛና አዳኝ ጌታ በማድረግ በእውነተኛ ንስሐ በማመን ጸጋን እንዲቀበሉ እግዚአብሔር መንግሥቱን ለሚጠሙ በነፃ መጋበዝን ይመለከታል። ሦስተኛው ሐሳብ የሕይወት ውሃ በነፃ እንዲያው የሚለው ሐሳብ ወይም ደግሞ አረፍተ ነገር የጸጋውን ተፈጥሮ ይገልጣል። የተወደዳችሁ ወንድሞች እህቶች፣ እንዲሁም ውድ እንግዶች ይህም ማለት ድነት ወይም መዳን የሚገኘው በክርስቶስ ኢየሱስ በጌታችን ሥራ እንጂ በሰው ሥራ ወይም ደግሞ መልካምነት አይደለም። የዘላለም ሕይወት ወይም ጸጋ ነፃ ለሰው የማይሰጥ ካለው ዘላለማዊ ፍቅር በመነጨው ፍቅሩ ዘላለማዊ ስጦታ የተሰጠን ነው። በነፃ እንዲሁ የተሰጠን ስጦታ ነው። ሌላው የሚሰማው ኃላፊነት የሚሰማም ና ይበል በማለት የሚሰማው ሰው የእግዚአብሔርን ቃል የሚሰማው ሰው ምን አይነት ኃላፊነት እንዳለበት ያመለክታል። ይህ ሐረግ ትርጓሜው
ጥሪውን የሰማ ሁሉ ለሌሎች ምስክር እንዲሆንና የጌታን መምጣት እንዲናፍቅ እንዲሁም ደግሞ የጌታን መምጣት እንዲያስቸኩል ያበረታታል። የሚከተሉት የመጽሐፍ ቅዱስ ክፍሎች ይህንን ያጠናክሩልናል። ራእይ ምዕራፍ 2 ቁጥር 7 ላይ የእግዚአብሔር ቃል እንደዚህ ይላል። በዮሐንስ ራእይ ምዕራፍ 2 ቁጥር 7 መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ፣ ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ ሰጠዋለሁ ይላል። በማቴዎስ ወንጌል ምዕራፍ 16 ቁጥር 27 የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉ እንደ ሥራው ያስረክበዋል ብሎ ይናገራል። እንዲሁም ደግሞ በኢሳይያስ ምዕራፍ 40 ቁጥር 10 ላይ የእግዚአብሔር ቃል እንደዚህ ይላል፣ እነሆ እግዚአብሔር እንደ ኃያል ይመጣል፣ ክንዱም ስለ እርሱ ይገዛል፣ እነሆም ዋጋው ከእርሱ ጋር ደሞዙም በፊቱ ነው ይለናል። ማቴዎስ ወንጌል ምዕራፍ 16 ቁጥር 27 ደግሞ እንደዚህ በማለት የእግዚአብሔር ቃል ይነግረናል። የሰው ልጆች ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉ እንደ ሥራው ያስረክበዋል ይለናል። እንግዲህ የተወደዳችሁ በራእይ ምዕራፍ 22 ቁጥር 20 ላይ ይህንን የሚመሰክር አዎ በቶሎ እመጣለሁ ይላል። አሜን። ጌታ ኢየሱስ ሆይ ና። ማራናታ። በጌታ የተወደዳችሁ ወንድሞችና እህቶች ይህ ክፍል ተዘጋጅቶ የጌታን መገለጥ በናፍቆት እንድንጠባበቅ የሚረዳን እንድንዘጋጅ የሚያደርገን ሁል ጊዜ መዘጋጀት በንቃት መጠበቅ እንዳለብን የሚያሳየን ነው። ጌታችን በክብር ይመጣል። ማራናታ። አሜን። ጌታ ኢየሱስ ሆይ ቶሎና። ሻሎም። የእግዚአብሔር ሁለንተናዊ ባርኮት ሰላም በእናንተ ላይ ይረፍ። አሜን።